ስለ እንግሊዘኛ ምንም የምታውቁት ነገር ከሌለ የዛሬ ቪዲዮ ለእናንተ ነው። ለምን መሰላችሁ? ምንም አይነት መረጃ ሳይኖራችሁ፣ ምንም አይነት ዕውቀት ሳይኖራችሁ እንግሊዘኛ ልማር ካላችሁ ዛሬ በምነግራችሁ መሰረታዊ ነገሮች ጀመራችሁ ማለት ትልቅ ተራራ ዘላችሁ አለፋችሁ ማለት ነው። ይህ ደግሞ የምናገረው ከልምድ የተነሳ ነው። ብዙ ሰዎች እዚህ ጋር ነው ችግር የሚያጋጥማቸው። አገጣጥሞ እንዴት ያወሩታል የሚለውን መሰረታዊ ነገሮችን ታያላችሁ። ይህ ቪዲዮ የመጀመሪያው ነው። ሁለተኛ ቪዲዮ ይኖራል። ግን ያኛው ቪዲዮ እንዲለቀቅ የእናንተን ድጋፍ ያስፈልጋል። ላይካችሁ፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ትምህርቱ እንሂድ። ትልቁ መሰረት ስናወራ እኔ፣ አንተ፣ እናንተ፣ እነሱ የምንላቸው ናቸው አይደለ? እርግጠኛ ነኝ ይህንን ምንም ዕውቀት ከሌለ ወይም ደግሞ የምታውቁት ነገር ከሌለ እነዚህን የግድ ማወቅ አለባችሁ። መጀመሪያ ምን ልትለኝ ነው እንዴ? እኮ እናውቀዋለን ልትሉኝ ትችላላችሁ። ግድ የለም፣ በደንብ አዳምጡኝ። እዚህ ጋር እኔ ማለት ስፈልግ አይ ብቻ አልልም። አይምሰላችሁ። አይ ብቻ አንልም። በእንግሊዝኛ ምን እንጠቀማለን? አይ እንልና ይሄ በአረፍተ ነገራችን መጀመሪያ ልንጠቀመው የምንችለው የስም ምትክ ወይም ተውላጠ ስም ብለን የምንጠራው ማለት ነው። ፕሮናውን እንለዋለን። ስለዚህ ፕሮናውንስ በአጠቃላይ ሁለት አለው። አንደኛው ኦብጀክት ፕሮናውንስ አሉ፣ ሰብጀክት ፕሮናውንስ አሉ። አሁን ወደዛ ከገባን ትንሽ ግራ እንዳይገባችሁ በቀላሉ ላስረዳችሁ። አሁን እኔ አይ ብቻ ማለት አልችልም። አይና ምን አለ? ሚ አለ። ስለዚህ ሁለቱንም መች ልጠቀማቸው እችላለሁ የሚለውን አብረን ስለምናይ ቀስ ብለን በሂደት እንሂድ። ስለዚህ አይና ሚ ሁለቱም ምን ማለት ናቸው? እኔ ማለት ስትፈልጉ ሁለቱም መጠቀም ትችላላችሁ። ግን የት? በኋላ አስረዳችኋለሁ። ሁለተኛው ሺ እና ሄር ሁለቱንም እሷ ለማለት ነው። እሺ፣ ሌላው ሂ ስትሉ እሱ ነው አይደለ? ሄም ስትሉ አሁንም እሱ ነው። ሂ ሄም አሁንም ምንድን ነው? እሱ ነው። they ስትሉ እነሱ እያላችሁ they አይደለ? ግን ደግሞ ሌላ አለ them አሁንም እነዚህ ሁለት ምንድናቸው? እነሱ እያላችሁ ነው። ቀስ ብዬ ያስረዳኋቸው ነው። ለምን ያው ከመሰረት የተነሳን ስለሆነ አሁን ዕውቀት የላችሁም ብለን ስለምናስብ ነው። እዚህ ላይ መሰረቱን በደንብ ይዛችሁ ከዛ በኋላ እንቀጥላለን። ከዛን እኛ ስንል ምንድነው የምንለው? ዊ አይደለም የምንለው? ዊ ግን ዊ ብቻ አይደለችም፣ አስ። ሌላው የቀሩት ሁለት አሉ። እነዚህን ሁለት ተመሳሳይ ናቸው። በዚህም ሆነ በዛ ተመሳሳይ ናቸው። ዩ እዚህ ጋም ዩ ነው። ኤት እዚህ ጋም ኤት ነው። ተግባባ? ስለዚህ ምንድናቸው እነዚህ? ተውላጠ ስም ብለን እኔ፣ አንተ፣ እናንተ፣ እነሱ፣ እኛ፣ እሱ፣ እሷ ስንል በዚህ መልኩ ነው ምንገልጻቸው። ግን በአንዱ ብቻ አይደለም። ታዲያ የትኛውን የት ቦታ ጋር እንጠቀማለን የሚለውን አብረን እናያለን። ዛሬ ግን የምናየው በመጀመሪያ ቪዲዮ የምናየው ሁለተኛው ነው ያልኳችሁ ማለት ነው። እነማን ናቸው? እነ ሚ፣ እነ ሂም፣ እነ ሄር፣ እነ them፣ እነ us፣ እነ ዩ፣ እነ ኢት። እነዚህ ናቸው የምንመለከታቸው ማለት ነው። ተግባባን? እሺ፣ በቀላሉ እንዲተረዱልኝ አሁን የምናየው ትእዛዝ ነው ብለን እናስብ። ትእዛዞች ናቸው። እሺ፣ ትእዛዞች በእንግሊዝኛ ስናወራ የምንጀምረው በምንድን ነው? በእንግሊዝኛ ስንጀምር ትእዛዙ በምንድን ነው የምንጀምረው? በቀላሉ እንድትረዱት ማለት ነው። ደረቅ ትእዛዝ እስከሆነ ድረስ በግሱ ራሱ ወይም ደግሞ በድርጊቱ ራሱ። አሁን የመደወል ድርጊቱ ምንድን ነው የሚመልስልኝ ሰው ቶሎ የመደወል ድርጊቱ ምን ይባላል? ኮል አይደለ? ኮል አትርሱልኝ፣ ያዙልኝ። ኮል። እሺ፣ ሁለተኛው የማምጣት ድርጊቱ ምንድን ነው? ብሪንግ አይደለ? ብሪንግ ምንድን ነው? የማምጣት ድርጊቱ ነው። ሶስተኛው የመስጠት ድርጊቱ ምንድን ነው? ከኔ ጋር ቶሎ መስጠት፣ ጊቭ አይደለ? ጊቭ። እሺ፣ አራተኛው የመግዛት ድርጊቱ ምንድን ነው? ባይ አይደለ? እሺ፣ የመጨረሻው የመጠየቅ ድርጊቱ ምንድን ነው? አስክ። እነዚህን አምስት ያዙልን። ኮል፣ ብሪንግ፣ ጊቭ፣ ባይ እና አስክ። እነዚህን ግሶች ናቸው። ስለዚህ አንድ ትዕዛዝ
ልናዝ ስንፈልግ የምንጠቀማቸው መጀመሪያ በአረፍተ ነገራችን አፋችን ልክ ልላወራ ስንል በእነዚህ ነው የምንጀምረው ትእዛዝ እስከሆነ ድረስ። አሁን የመጀመሪያው ትእዛዝ እስኪ ከመደወል ጋር እንውሰድ። ኮል የሚለውን ቃል እንመልከት። ኮል አንድ ሰው ደውልልኝ፣ ደውልላት ወይም ደውልላቸው ወይም ደውልለት ስትሉት በምንድን ነው የሚጀምሩት? በኮል ነው የሚጀምሩት አይደለ? በጣም ጥሩ። እስኪ አሁን እናንተ በደንብ አስተውሉ። እዚህ ጋር ከኮል ቀጥሎ ሌላ ምንም አትጠቀሙ። ኮል ከዛን ቀደም ብዬ ነገርኳችሁ ምን ነበሩ? እነዛን ፕሮናውንስ ያልኳችሁ ሚ፣ ሂም፣ ሄር ምናምን ያልኳችሁ በቃ እነሱን ያዙልኝ፣ አስታውሷቸው። አሁን ኮል ሚ ስትሉ ደውልልኝ ነው አይደለ? ኮል ሚ ደውልልኝ። እሺ ለሷ ደውልላት ወይም ደውልላት ስትሉ ምን ትላላችሁ? ኮል ሄር፣ ኮል ሄር። ይወላችሁ እዚህ ነው ጨዋታው። ለምን መሰላችሁ? ብዙ ሰው እኔ ገና ጀማሪ የሚባሉ ሲማሩ ኮል ሺ ይላሉ። ኮል ሺ አይደለም። እነዛ ያልኳችሁ ሌላ ቦታ እንጠቀማቸዋለን። አሁን እነሱን አትይዟቸው። አሁን እኛ የምናያቸው እነዚህ ናቸው። ቀደም ብዬ ነገርኳችሁ ማለት ነው። የምን ኦብጀክት ፕሮናውንስ ናቸው። ኦኬ እዚህ ጋር ያሉት ማለት ነው። ተመልከቷቸው። ከዚህ ጋር እነሱን ተጠቅመን ነው የምንቀጥለው። እሺ ስለዚህ ሚ them ወይም እነሱ፣ him እሱ፣ her እሷ፣ us እኛ በእነዚህ መልኩ እንጠቀማቸዋለን ማለት ነው። ሌሎቹ ስለማይቀየሩ ብዙም አይከብዷቸውም እነሱ። ተግባባን አይደለ? እሺ እንቀጥል። አሁን ምንድነው ያልኩት? ደውልልኝ ስል ምን እላለሁ? call me አይደለ? እሺ ደውልላት call ከዚህ ጋር ተጠቀሙ። call ደውልላት። ስለዚህ ለሷ ደውልላት እኮ ነው። ደውልላት ማለት ለሷ ደውልላት ማለት። ስለዚህ ምን ይሆናል? call her good job። እሺ ለሱ ደውልለት ወይም ደግሞ ለነሱ ደውልላቸው call ማንን? እዚህ ጋር እነሱ ምንድን ናቸው? እዚህ ጋር የትኛውን? call them። በጣም ጥሩ። ስለዚህ call them ስትሉ ደውልላቸው እያላችሁ በጣም ጥሩ። እሺ ሁለተኛው ቃል እንጠቀም፣ ዝም ብላችሁ እንድታውቁት ማለት ነው። አምጣልኝ ስትሉ ምን ትላላችሁ? አሁንም ትእዛዝ ነው አይደለ? ማምጣት ምንድነው? ቅድም ያለው ቃሉ bring አይደለ? bring። ስለዚህ bring ከዛ በኋላ ቀጥታ አምጣልኝ ለማን ነው? ለእናንተ አይደለ? ለኔ አምጣልኝ ያላችሁ በሌላ መልኩ አይደለ? ስለዚህ ምን ትላላችሁ? bring me ትላላችሁ ቀጥታ bring me። እሺ ለሷ ወይም ደግሞ ለኛ አምጣልን ስትሉስ አምጣልን bring us። እሺ ለሱ አምጣለት ስትሉስ bring him። ስለዚህ bring him አምጣለት፣ bring them አምጣላቸው፣ bring us አምጣልን እያላችሁ ነው ማለት ነው። ትእዛዝ እያዘዛችሁ። እሺ ሶስተኛው አንዴችን እንያየትና ከዛ በኋላ እንዴት ማስፋት እንደምችሉ እናያለን። አረፍተ ነገር ወይም ትእዛዛችሁ ማለት ነው። እሺ give ምን ማለት ነው? give መስጠት ነው ብለናል አይደለ? እሺ ስጠኝ ስትሉ ምን ትላላችሁ ማለት ነው? ቀጥታ give ከዛን ከነዚህ ተጠቀሙ። ስጠኝ ማለት ለኔ ስጠኝ ማለት ነው አይደለ? ስለዚህ give ማንን? give me አይደለ? give me ስጠኝ። እሺ ስጣቸው ከነዚህ give them። እሺ ስጠው ከነዚህ የትኛው? give him። ስለዚህ ምን አለ ማለት ነው? ስጠው give him፣ ስጣቸው give them፣ ስጠኝ give me እንላለን ማለት ነው። እዚህ ድረስ ግልጽ ነው ወይ? ጥያቄ ካለ በኮሜንት ላይ ጽፉልኛላችሁ። እሺ እንቀጥል። አሁን ወደ ኮል እንመለስ። ወደ ድርጊታችን የመጀመሪያው ድርጊት ምን ነበረ? ኮል ነው ያለው አይደለ? ኮል ማለት መደወል ነው። አሁን እስኪ እናስፋውና አርብ ደውልልኝ፣ ቀናትን መግለጽ ፈልጋችሁ በዚህ ጊዜ ደውልልኝ። አርብ፣ ማክሰኞ፣ ሐሙስ ወይም እነዚህ ቀናት ውስጥ በሰባቱ ቀናት አንዱ ቀን ደውልልኝ ማለት ብትፈልጉ ኮል ሚ እንዳለችው ናት። ኮል ሚ ከዛ በኋላ ምን ትጠቀማላችሁ? ኦን ትሉና ከዛን የዕለቱን ታስቀምጣላችሁ። ፍራይዴይ ከሆነ ፍራይዴይ፣ ሳተርዴይ ከሆነ ሳተርዴይ፣ መንዴይ ከሆነ መንዴይ፣ ቲዩዝዴይ ከሆነ ቲዩዝዴይ፣ ዌንስዴይ ከሆነ ዌንስዴይ፣ ሳንዴይ ከሆነ ሳንዴይ፣ ሳተርዴይ ከሆነ ሳተርዴይ። ብቻ ዞሮ ኮል ሚ ኦን ትሉና ኦን ታስቀምጡና ከዛን ቀኑን አደራ፣ ቀኑን ስታስቀምጡ ብቻ ነው ኦን የምትጠቀሙት። ስለዚህ ኮል ሚ ኦን ፍራይዴይ ካላችሁ አርብ ደውልልኝ እያላችሁ ነው ማለት ነው። እሺ እንቀጥል። ሰዓት
በጊዜ ውስጥ ያለውን ሰዓት ማለት በቀን ውስጥ ያሉት ሰዓታት አሉ አይደል? ወይም ጊዜያት አሉ አይደል? ጠዋት አለ፣ ማታ አለ፣ ከሰዓት አለ ብለን የምንጠራቸው የጊዜያት አሉ፣ በቀን ውስጥ ያሉት ጊዜያት። ስለዚህ አንድን ሰው ከሰዓት ደውልልኝ ስትሉ እና ጠዋት ደውልልኝ ስትሉ ማታ ደውልልኝ ስትሉ ምናምን ስንል በተወሰነ መልኩ ላስረዳችሁና በደንብ ቀላል ይሆንላችኋል። መጀመሪያ call me in ያዙልኝ። እችኛው call me in ካላችሁ በኋላ የሚመጡት ቃላቶች ውስን ናቸው። call me in the morning call me in the morning። ስለዚህ ጠዋት ደውልልኝ። ከሰዓት ደውልልኝ ስትሉስ call me in the afternoon ወይም call me in the afternoon ማለት ትችላላችሁ። ምክንያቱም the ምልልበት ቀጥሎ የመጣ ፊደል ቃል ላይ መጀመሪያው ፊደል ቫውል ከሆነ ምን እንላለን? the afternoon not the afternoon። ያው just in case ካላወቃችሁት ይሄን ትሪክ ማለት ነው። so call me in the afternoon ከሰዓት ደውልልኝ ያላችሁ ነው። ማታ ደውልልኝ ስትሉስ ማታ call me in the evening call me in the evening። አያችሁ call me in the morning call me in the afternoon call me in the evening ትላላችሁ። ጠዋት ደውልልኝ፣ ከሰዓት ደውልልኝ፣ ማታ ደውልልኝ። እሺ ሌላ ቀላሉ ሰዓት መናገር ከፈለጋችሁ ኤግዛክትሊ ለምሳሌ 5 ሰዓት፣ 7 ሰዓት፣ 8 ሰዓት፣ 9 ሰዓት ብላችሁ መናገር ብትፈልጉ ምን ትጠቀማላችሁ? ኢንን ትታችሁ call me at ትላላችሁ። call me at ከዛ በኋላ ሰዓቱን መናገር ነው። call me at 7 ለምሳሌ ካላችሁ 7 ሰዓት ላይ ደውልልኝ። call me at 8 8 ሰዓት ላይ ደውልልኝ። call me at 10 10 ሰዓት ላይ ደውልልኝ ያላችሁ ነው ማለት ነው። አያችሁ on in at ብለን ከምንድን ነው call me በኋላ ከተዛዙ በኋላ እነዚህ የመጡ ነገሮች ናቸው። ስለዚህ ያንን ሰው መቼ እንዲደውልላችሁ መግለጽ ስትፈልጉ በዚህ መልኩ መግለጽ ትችላላችሁ። ሌላው ቀጥታ ከcall me በኋላ ለምሳሌ አሁን ደውልልኝ፣ በኋላ ደውልልኝ፣ ነገ ደውልልኝ፣ ከነጎዳ ደውልልኝ ብለን የምንገልጸው ደግሞ ሌላ የጊዜ ካለ እነዚህ ምንም አያስፈልጉም። ቀጥታ እነሱ ማስቀመጥ ብቻ ነው የምትጠብቅባችሁ። እነዛን ቃላት ብቻ ማወቅ አለባችሁ ማለት ነው። ስለዚህ አሁን ደውልልኝ ስን እንላለን call me አሁን ምን ማለት ነው? now አይደለ? call me now ምንም on it ምናምን እዚህ ጋር አንጨምርም። ከዛን ዛሬ ደውልልኝ ስትሉስ call me ዛሬ ምንድነው? today call me today። ነገ ምንድነው? tomorrow አይደለ? ስለዚህ ነገ ደውልልኝ ስትሉ ምን ትላላችሁ? call me tomorrow call me tomorrow ነገ ደውልልኝ። እሺ የሚቀጥለው ሳምንት ደውልልኝ፣ የሚቀጥለው ሳምንት ደውልልኝ። አሁን እዚህ ጋር ይለያል። call me የሚቀጥለው ምንድነው የምንለው? next ሳምንት week call me next week call me next week። ይሄ በዚህ መልኩ በጣም ቀላል በሆነ መልኩ ተረዳችሁ ማለት ነው። አሁን ወደ የሚቀጥለው ግስ እንሂድና እንዴት መጠቀም እንዳለባችሁ ትእዛዞቹን ሁሉም ትእዛዞች ናቸው ባይደው ዛሬ። እሺ የመጀመሪያው አምጣልኝ ስንል ቅድም ምንድነው ያለው? bring me ያለው አይደለ? አምጣልኝ bring me። አሁን እዚህ ጋር ከbring me በኋላ ቀጥታ ምን እንዲያመጣላችሁ ማስቀመጥ፣ ስሙን ማስቀመጥ ብቻ ነው የሚጠበቅባችሁ። ስሙ የማይቆጠር ከሆነ ተቆጣሪ የማይቆጠር ከሆነ ማለት ነው። ውሃ ይቆጠራል እንዴ? በዚህ አጋጣሚ ውሃ ይቆጠራል? አይቆጠርም። እሺ ምግብ፣ አንድ ምግብ፣ ሁለት ምግብ ብለን 3 ምግብ እንቆጥራለን? አንቆጥርም። ስለዚህ እነዚህ የማይቆጠሩ ስሞች አሉ በእንግሊዝኛ። እነዛ ከሆነ ቀጥታ ስሙን ታስቀምጣላችሁ። ስለዚህ ውሃ አምጣልኝ ስትሉ ምን ትላላችሁ? ውሃ ምንድነው በእንግሊዝኛ? ዋተር አይደለ? በአማርኛ ዋተር እንላለን። ዋተር ማለት ትችላላችሁ፣ ዋተር ማለት ትችላላችሁ። ችግር የለውም። ፕሮናንሲዬሽኑ ይስተካከላል በኋላ። ስለዚህ bring me water bring me water ወይም bring me water። ስለዚህ ውሃ አምጣልኝ። እሺ ምግብ አምጣልኝ bring me food bring me food። አሁን ድንገት ስልኩን አምጣልኝ ስትሉስ ስልኩን አምጣልኝ፣ እዚህ ጋር ስልክ የሚቆጠር ነገር ነው አይደለ? እናም የሚታወቅ ስልክ ነው። ያን እናንተም አድማጩ የየትኛው ስልክ እንደሆነ ያውቃል። ስለዚህ አድማጩና ተናጋሪው የሚያውቁት ነገር ከሆነና ነጠላ ከሆነ ምን እንላለን? bring me the phone እንላለን ማለት ነው። bring me the phone ስልኩን አምጣልኝ እያለ ነው ማለት ነው። እሺ ስለሷ እናውራ እስቲ። አምጣላት ስትሉ ምን ትላላችሁ? bring her አይደለ? እሺ የሆነ ነገር አምጣላት ስትሉ ምን ትላላችሁ? አሁን እዚህ ጋር ከher በኋላ ምን ተጠቀማላችሁ ማለት የሆነ ነገር የሚባለው በእንግሊዝኛ ምንድነው? something bring her something
የሆነ ነገር አምጣላት ማለት ነው። አምጣላቸው bring them አምጣላቸው። እሺ እዚህ ጋር ማስተዋል ያለባችሁ ማለት ነው ከbring them በኋላ እነዚህ ብንጠቀም with you ብንል ምን ማለት ነው? ይለወጣል አይለወጥም? ትርጉም ይለወጣል። እዚህ ጋር ምን ሆነ ማለት ነው? bring them with you ስትሉ bring them ከዛን with ከዛን you ከመጣች ይዘሃቸው ና ማለት ነው። ይዘሃቸው ና ካንተ ጋር ይዘሃቸው ምን ና የሆነ ቦታ ላይ ይሄዳችሁና ኦኬ bring them with you እነሱን ይዘሃቸው ና ወደዛ ቦታ ማለት ነው። bring them with you ስለዚህ bring ከዛን የሆነ ሰው ካስቀመጣችሁና ከዛን with ብላችሁ ካስቀመጣችሁ በቃ ያንን ሰው ማለት ነው ያንን ሰው ይዞት እንዲመጣ እየጠየቃችሁ ነው ማለት ነው። ወዳላችሁበት ይዞት እንዲመጣ የግዴታ ሰው ላይሆን ይችላል። ለምሳሌ እቃ ሊሆን ይችላል። bring the phone with you ካለ ስልኩን ይዘኸው ና እንደማለት ነው። አያችሁ እንዴት እንደሚለወጥ ሐሳቡ። ግን እኛው ትኩረታችን ምንድነው አሁን ዛሬ ስለነዛ የሚባሉት የስም ምትኮች አንተ፣ እናንተ፣ እሱ፣ እኛ የሚለውን ሐሳብ ላይ ነው ትኩረታችን ዛሬ። እሺ ከዛን ወደ give እንምጣ። give me ስትሉ ስጠኝ ነው የምትሉት አይደለ? give me ማለት የሆነ ነገር ስጠኝ። እሺ ለምሳሌ ገንዘብ ስጠኝ ስትሉ ምን ትላላችሁ? ከጊቭ ሚ በኋላ ቀጥታ ነገሩን አስቀምጡ። ሌላ ምንም ገንዘብ ምንድነው መግዘኛ? money። ስለዚህ give me money ገንዘብ ስጠኝ። ኦኬ ስልኩን ስጠኝ። ቅድም ያልኳችሁ ስልኩን ስጠኝ የሚታወቅ ስልክ ነው። give me the phone good job። አሁን ደቂቃ የምታወሩ ከሆነ ሰዓት እንዲሰጣችሁ ደቂቃ እንዲሰጣችሁ ከፈለጋችሁ ምን ትላላችሁ? give me ከዛን ደቂቃውን ትናገራላችሁ። ለምሳሌ 30 ደቂቃ ስጠኝ ስትሉ ምን ትላላችሁ? 30 ደቂቃ ማለት ነው በእንግሊዘኛ 30 minutes 30 ደቂቃ minutes። ስለዚህ give me 30 minutes ከዛ በላይም ከሆነ ከዛም ባነሰም ከሆነ ችግር የለውም መለወጥ ትችላላችሁ። give me 10 minutes ካላችሁ 10 ደቂቃ ስጠኝ። give me 5 minutes 10 ደቂቃ ማነው 5 ደቂቃ ስጠኝ ያላችሁ። ይሄ አንደኛው መንገድ ነው። አሁን ማጣደፈው ለምንድን ነው? እየገባችሁ ስለሆነ መጀመሪያ ቀስ ብዬ ነበር። አሁን ቀስ በቀስ እየጨመርን ነው ስፒዱ ማለት ነው። እሺ ያንና ይሄን ስትሉ ምንድነው በእንግሊዘኛ? this ይሄ፣ ያ that አይደለ? this that እዚህ ያለው ነገር ከሆነ ቅርብ የሆነ ነገር this እንላለን። እዛ አንድ ነገር ከሆነ ደግሞ that እንላለን። ስለዚህ ይሄንን ስጣቸው ስትሉ ምን ትላላችሁ? give them this። እሺ ያኛውን ስጣቸው give them that ትላላችሁ። ግልጽ ነው። እንቀጥል ወደሚቀጥለው ግስ buy me ስትሉ ማለት ነው ግዛልኝ ያላችሁ አይደለ? buy me ምን ማለት ነው? ግዛልኝ። ስለዚህ buy me a phone ካላችሁ buy me a phone ስልክ ግዛልኝ አደራችሁ። buy me the phone አላልኩም። ለምን? በቃ ስልክ ግዛልኝ። የትኛው ስልክ እንዳልሆነ እዚህ ጋር እንደሆነ አልተገለጸም። ስለዚህ buy me a phone ስልክ ግዛልኝ ያለ ነው ያ ጥያቄው ማለት ነው። buy me a phone እሺ መኪና ግዛልኝ ሲሆንስ buy me ከዛን መኪና ምንድን ነው? car buy me a car የሆነ ነገር ግዛላት ስትሉስ ምን ትላላችሁ? ቅድም የሆነ ነገር በእንግሊዘኛ ምንድነው? something አይደለ? ስለዚህ buy her something የሆነ ነገር ግዛላት እያላችሁ። እስካሁን ድረስ ትእዛዝ ነው ባይደው አይታችኋል። ትእዛዝ ብቻ ነው፣ ሌላ ምንም የጨመርኩላችሁ ነገር የለም። ለምን? በዚህ ጀመርን ማለት ቀስ በቀስ ሌሎቹ ደግሞ እየጨመርንባቸው እንሄዳለን። በሚቀጥለው ቪዲዮ በተለይ በጣም ወሳኝ ይሆናል። እንቀጥል። እሺ አሁን ወደ ask ደርሰናል። ask ማለት ምንድነው? መጠየቅ ነው አይደለ? ጠይቀኝ ስትሉ ምን ትላላችሁ? ask me አይደለ? እሺ ግን አሁን ግድ የለም እኛን ጠይቀኝ አንልም። ጠይቃት ስትሉ ምን ትላላችሁ? ask her ጠይቃቸው ask them እሺ ጠይቀው ask him ግልጽ ነው እዚህ ጋር። እሺ እንምጣ። መጀመሪያ ask her ከዛን ከask her በኋላ ወይም ከask ከዛ በኋላ የሚፈልጋችሁትን ሰው ካስቀመጣችሁ በኋላ about ከመጣች ስለ የሆነ ነገር ጠይቀው እያላችሁ ነው ማለት ነው። ወይም ጠይቃት ask her about ትሉና ስለምን ኦኬ
ለምሳሌ ስለ ሰርጉ ጠይቃት። ask her about the wedding ask her about ምን the wedding ስለዚህ ስለ ሰርጉ ጠይቃት ask her about ከዛ በኋላ ምን መጣ ሰርጉ ምንድነው ሰርግ wedding ብቻ ማለት አንችልም ስለዚህ ሰርጉ የሚታወቅ ሰርግ ስለሆነ እኔም አድማጩም ሰርጉ ይታወቃል ስለዚህ ask her about the wedding እንላለን ማለት ነው about ከመጣች ያንን ነገር ቀጥታ ማስቀመጥ ነው ስለዚህ የሆነ ነገር እንድትጠይቁ ወይም ሌላ ሰው እንዲጠይቅ የነገራቸው ነው ትእዛዝ እየሰጣቸው ነው ማለት ነው ask them ቅድም ያልኳችሁ ነበር ምን ነበር አሁን በኋላ ምናምን ስንል ask them አሁን ምንድነው now ስለዚህ ask them now ካልክ ወይም ካላችሁ አሁን ጠይቃቸው በኋላ ጠይቃቸው ስትሉስ ask them later ወይም ደግሞ ask them later ማለት ትችላላችሁ ask them later አሊያም ask them later ማለት ትችላላችሁ እሺ ከዛን ነገ ask them tomorrow ማለት ትችላላችሁ ask them tomorrow ዛሬ ጠይቃቸው ask them today በቃ በዚህ መልኩ መሄድ ትችላላችሁ ከጊዜ ጋር በመጣ ወይም ደግሞ ዛሬ ነገ በኋላ ምናምን የሚለው ask him ብለናል ቅድም አይደለ ጠይቀው ብለናል እሺ በፈለክበት ሰዓት ላይ ጠይቀው ስትሉ ምን ትላላችሁ ask him anytime ask him anytime እሺ የፈለከውን ነገር ጠይቀው ask him anything ask him anything ስለዚህ የፈለከውን ነገር ጠይቀው ስትሉ ask him anything ትላላችሁ በፈለክበት ሰዓት ላይ ጠይቀው ስትሉ ደግሞ ask him anytime ትላላችሁ እነዚህን ትእዛዞች ዛሬ ያዙልኝ በሚቀጥለው ደግሞ እንዳልኳችሁ ቪዲዮ በደንብ ከታየ የቀጣዩ ቪዲዮ የዚህ ቅጥያ የሚሆነው ማለት ነው ወሳኝ ነጥብ ደግሞ በዛ ቪዲዮ ላይ የምታዩት ፎር ሹር ነው የምነግራችሁ ይሄን ቪዲዮ ግን በደንብ እንደሚጠቅማችሁ እርግጠኛ ላይካችሁ ሰብስክራይባችሁ እንዳይለየን በሚቀጥለው ቪዲዮ እስክንገናኝ ድረስ በቸርን ቆይ ሰላማችሁ ይብዛል የክረምት ስልጠና ምዝገባ ተጀምሯል ለ2 ወር ብቻ የሚቆይ ለእናንተ ለልጆቻችሁ አሁኑኑ በእነዚህ ስልክ ቁጥሮች ደውላችሁ ቦታ ያዙ ምክንያቱም ውስን ቦታ ነው ያለው